የምንጠፋ ከሆነ አጠቃላይ ቀጠናው ከእኛ ጋር ወደ አመድነት እንለውጠዋለን። ይህንን የመጨረሻና አስፈሪ የኒውክሌር ዛቻ የተናገሩት የእስራኤል ባለስልጣናት ናቸው። ምላሹ ግን ድንጋጤ አልነበረም። እኛ አመድ መሆንን አንፈራም፣ የጸና ነው። በጦርነት እሳት ውስጥ አልፈን ነው። ዓለም ትጥፋ፣ ታሪክ ማን እንደሚያስታውሰው አብረን እንይ። ይህ ደግሞ የኢራን አስደናቂ የአጸፋ ምላሽ ነው። ይህንን ሰበር መረጃ በስፋት የምንመለከተው ይሆናል። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ከሁለተኛው የዓለም ጦርነት ወዲህ እጅግ ግዙፍ የተባለውን የጦር የአየር ድብደባ በኢራን ላይ ለማካሄድ ትዕዛዝ አስተላልፈው የነበረ ቢሆንም በሳውዲና በባህረ ሰላጤው ሀገራት እግር ስር የወደቀ ዲፕሎማሲያዊ ልመና ጥቃቱ በደቂቃዎች ልዩነት እንዲታገድ አድርጎታል። ቴህራን የዓለምን የነዳጅ ማለፊያ የሆርሙዝ ሰርጥን እንደ ፖለቲካ ካርድ እየተጠቀመችበት ይገኛል። በኔታንያሁና በኢራን መካከል ደግሞ ከባድ የቃላት ጦርነት ተፋፍሟል። ለመሆኑ ዓለም ወደ ሶስተኛው የዓለም ጦርነትና የኒውክሌር ጥፋት እየሄደች ነው? ሙሉ መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። አሜሪካና ኢራን አዲስ ድርድር ሊጀምሩ መሆኑ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዝሩት ያሰቡትን ከሁለተኛው የዓለም ጦርነት ወዲህ እጅግ ግዙፍ ያሉትን ወታደራዊ ጥቃት ማገዳቸውንና ከቴህራን ጋር በድርድር መልክ የሚደረግ አዲስ ውይይት እንደሚጀምር አስታውቀዋል። የተለያዩ ዓለም አቀፍ የዜና ምንጮች እንደዘገቡት ፕሬዝዳንቱ ይህንን ውሳኔ ያሳለፉት ከሳውዲ አረቢያ፣ ከተባበሩት አረብ ኤሚሬትስና ከኳታር ከፍተኛ ባለስልጣናት የቀረበላቸውን ዲፕሎማሲያዊ ጥያቄ ተከትሎ ነው ተብሏል። ፕሬዝዳንቱ በኤርፎርስ ዋን ላይ ለጋዜጠኞች በሰጡት መግለጫ የአሜሪካ ጦር በኢራን ላይ ሰፊ ጥቃት ለማድረስ ዝግጁ የነበረ ቢሆንም የባህረ ሰላጤው ሀገራት ወታደራዊ እርምጃው የቀጠናውን ደህንነት አደጋ ላይ እንዳይጥል በመስጋት ዲፕሎማሲያዊ መፍትሄ እንዲሰጥ በመጠየቃቸው ጥቃቱ መታገዱን ገልጸዋል። አዲሱ ድርድር በዋናነት የሆርሙዝ ሰርጥን ለዓለም አቀፍ የመርከብ ትራንስፖርት ሙሉ በሙሉ ክፍት ማድረግና የኢራንን የኒውክሌር መርሃ ግብር የመግታት ጉዳዮችን ያካተተ እንደሚሆን ተጠቁሟል። የኢራን ባለስልጣናትና የመገናኛ ብዙሃኖች በበኩላቸው ሀገሪቱ ለማንኛውም ወታደራዊ ትንኮሳ በከፍተኛ ዝግጅት ላይ መሆኗን ገልጸው የዲፕሎማሲው መንገድ ውጤታማ ሊሆን የሚችለው አሜሪካ ቀደም ሲል የተደረጉ ስምምነቶችን ስታከብር ብቻ እንደሆነ አሳስበዋል። የሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሰልማን እና የኤሚሬትስ መሪዎች የአሜሪካንን ጥቃት ለማስቆም ያደረጉት ጥረት የባህረ ሰላጤው ሀገራት የራሳቸውን ደህንነት ለማስጠበቅ ያላቸውን ስጋት ያሳያል። በኢራን ላይ የሚሰነዘር ግዙፍ ጥቃት ቴህራን በአካባቢው ባሉ የአሜሪካ ወታደራዊ የጦር ሰፈሮች፣ በነዳጅ ማጣሪያዎችና በመርከብ መስመሮች ላይ የመልሶ ጥቃት እንድትሰነዘር ሊገፋፋት ይችላል። በመሆኑም የባህረ ሰላጤው ሀገራት ቀጠናው ወደ ሰፊ ጦርነት እንዳይገባ ከፍተኛ ዲፕሎማሲያዊ ተጽዕኖ ፈጥረዋል። ውጥረቱ በተፈጠረ ቁጥር የዓለም የነዳጅ ዋጋ በከፍተኛ ሁኔታ የሚናጋ በመሆኑ የሆርሙዝ የባህር ሰርጥ ደህንነት መረጋገጥ ለአሜሪካ፣ ለኦፔክ አባል ሀገራትና ለዓለም ኢኮኖሚ ወሳኝ ነው። ውይይቱ የተሳካ ከሆነ የነዳጅ ገበያውን ለማረጋጋት ትልቅ አስተዋጽኦ ይኖረዋል። ትራምፕ ከሁለተኛው የዓለም ጦርነት ወዲህ እጅግ ግዙፍ ጥቃት የሚል ጠንካራ ቃል በመጠቀም ከፍተኛ ወታደራዊ ጫና በመፍጠር ኢራንን ወደ ድርድር ጠረጴዛው ለማምጣት የጠበቀ የስነ ልቦና ጦርነት ስልት ይጠቀሙ እንደሆነ ይገመታል። ሆኖም ኢራን የራሷን የድርድር ካርዶች በመጠቀም የአሜሪካን ቅድመ ሁኔታዎች ሙሉ በሙሉ ላለመቀበል እንደምትሞክር ይታመናል። ይህ በእንዲህ እንዳለ ኢራን በሆርሙዝ ሰርጥ የባህር ማለፊያ ደንቦች ላይ ከኦማን ጋር ያደረገችው ውይይት ለመጠናቀቅ መቃረቡን ገልጻለች። ኢራን ከኦማን ሱልጣኔት ጋር በሆርሙዝ ሰርጥ የባህር ላይ የመርከቦችን እንቅስቃሴና የአሰራር ደንቦች ላይ የምታደርገው ውይይት ወደ ፍጻሜው መቃረቡን ማስታወቋን አልጄዚራ ካወጣው ዘገባ ለመረዳት ተችሏል። እንደ ዘገባው ከሆነ ይህ ከኦማን ጋር የሚደረገው ስምምነት ከኢራን የኒውክሌር ስምምነት ጋር በተያያዘ ከበስተጀርባ ከተጀመሩ ዲፕሎማሲያዊ ግንኙነቶች ጎን ለጎን እየተካሄደ ይገኛል። ሆኖም የኢራን ባለስልጣናት ይፋ እንዳደረጉት አሁን ከኦማን ጋር የሚደረገው ውይይት በቀጥታ ከአሜሪካ ጋር የሚደረግ ድርድር እንዳልሆነና ስምምነት ላይ መደረሱም ቢሆን የሆርሙዝ ሰርጥ ወዲያውኑ ሙሉ በሙሉ ለመርከቦች ክፍት እንደሚሆን ዋስትና አይሰጥም ብለዋል። ኢራን ዓለም አቀፍ የነዳጅና የመርከብ መስመር የሆነውን የሆርሙዝ ሰርጥን እንደ ዋና የፖለቲካና የደህንነት የድርድር ካርድ አድርጋ መጠቀሟን እንደምትቀጥልበትም አስታውቃለች።
ኢራን ይህንን የባህር መስመር መቆጣጠሯ ወይም ደንቦችን ለማውጣት መሞከሯ በምዕራባውያን ሀገራትና በዓለም አቀፍ ኢኮኖሚ ላይ ቀጥተኛ ተጽዕኖ የማሳደር አቅምን ሰጥቶታል። ውይይቱ የሆርሙዝ ሰርጥን ወዲያውኑ ለመክፈት ዋስትና አይሰጥም የሚለው የኢራን አቋም ቴህራን ይህንን መስመር የምዕራባውያንን ማዕቀብና ወታደራዊ ጫና ለመመከት እንደ ዋነኛ የመከላከያና የማጥቃት ካርድ እያየችው መሆኑን በግልጽ ያመላከተ ሆኗል። ኦማን በፋርስ ባሕረ ሰላጤ ሀገራት መካከል የተለየ ገለልተኛ የውጭ ፖሊሲን የምትከተል ሀገር ናት። በታሪክ አጋጣሚዎች ኢራን ከአሜሪካና ከምዕራባውያን ጋር ቀጥተኛ ያልሆኑ ድርድሮችን ስታካሂድ ኦማን በዋና አደራዳሪነት ስትሰራ ቆይታለች። አሁንም ኢራን ከኦማን ጋር ደንብ ለመቅረጽ መወያየቷ ጉዳዩ በይፋ ከአሜሪካ ጋር ባይሆንም መልእክቱና የድርድሩ ማዕቀፍ በኦማን በኩል ለዋሽንግተንና ለቀጠናው ሀገራት እንደሚደርስ ያመላክታል። ኢራን ከኦማን ጋር የምታደርገው ስምምነት የባህር ላይ ደህንነትንና የአገልግሎት ክፍያዎችን ሕጋዊ ማዕቀብ ለማስያዝ የምታደርገው የጥረት አካል ነው። ኢራን የሆርሙዝ ሰርጥን ጉዳይ ከኒውክሌር ስምምነቱ ውይይቱ ጋር ጎን ለጎን ማስኬዷ የታሰበበትም ስልት ነው። ኢራን የኢነርጂ ደህንነትና የኒውክሌር ማዕቀቦችን በማጣመር አሜሪካና አጋሮቿ በማዕቀብ ዙሪያ መለስተኛ አቋም እንዲይዙ ወይም ወታደራዊ እርምጃ ከመውሰድ እንዲቆጠቡ ትፈልጋለች። ቀጥተኛ ድርድር አለማድረጓ ደግሞ በሀገር ውስጥ የሚገኙ ጠንካራ የፖለቲካ ክፍሎችን ላለማስቆጣትና የድርድር የበላይነቱን እንደያዘች ለማሳየት የምትጠቀምበት ስልት ነው። በሆርሙዝ ሰርጥ ላይ የሚፈጠር ማንኛውም አለመረጋጋት ወይም የስጋት ጭማሪ የዓለም አቀፍ የድፍድፍ ነዳጅ ዋጋን እንዲሁም የኢንሹራንስ ወጪዎችን ወዲያውኑ ሰማይ እንዲነካ እያደረገው ይገኛል። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶችና ኩዌት ያሉ የነዳጅ ላኪ ሀገራት የሆርሙዝ ሰርጥ በኢራን ፍጹም ቁጥጥር ስር መውደቁ ወይም የነፃ እንቅስቃሴ መገደቡ ለኢኮኖሚያቸው ቀጥተኛ ስጋት በመሆኑ በጉዳዩ ላይ ጥብቅ ክትትል እንዲያደርጉ አስገድዷቸዋል። የቴህራን እርምጃ የሚያሳየው ኢራን ወታደራዊና ዲፕሎማሲያዊ ጫናዎችን ለመቋቋም በሆርሙዝ ሰርጥ ላይ ያላትን ወሳኝ ጂኦግራፊያዊ የበላይነት እንደ ትልቅ የስልጣን መደራደሪያ መጠቀሟን እንደምትቀጥልበት ነው። በሌላው ሰበር መረጃችን እስራኤልና ኢራን በኒውክሌር ጥፋትና እርስ በእርስ በመዛዛት ጥብቅ ማስጠንቀቂያ ተለዋውጠዋል። የመካከለኛው ምስራቅ ውጥረት ወደ ከፋ ደረጃ ከተሸጋገረ በኋላ በእስራኤልና በኢራን ከፍተኛ አመራሮች መካከል የሚደረገው የቃላት ጦርነት ወደ ኒውክሌር ማስፈራራት ማደጉ ተዘግቧል። በተለያዩ ዓለም አቀፍ የዜና ምንጮች በወጡ ዘገባዎች መሰረት የእስራኤል ባለስልጣናት ሀገራቸው ህልውናዋን የሚፈታተን አደጋ ከተደቀነባት የሳምሶን አማራጭ የተሰኘውን የኒውክሌር አቅም እንደምትጠቀም ገልጸዋል። የእስራኤል ወገን እኛ የምንጠፋ ከሆነ አጠቃላይ ቀጠናውን ከእኛ ጋር ወደ አመድነት እንለውጠዋለን በሚል ጥብቅ መልእክት አስተላልፈዋል። በምላሹ የኢራን ከፍተኛ ባለስልጣናት በሰጡት መግለጫ የእስራኤል ዛቻን እንደማይፈሩት አስታውቀዋል። የኢራን ወገን እኛ አመድ መሆንን አንፈራም፣ የጸና ነው፣ በጦርነት እሳት ውስጥ አልፈን ነው፣ ዓለም ትጥፋ፣ ታሪክ ማን እንደሚያስታውስ አብረን እኔ ሲሉ የኒውክሌር ማስፈራራቱን አናንቀውታል። የሳምሶን አማራጭ የሚለው ስያሜ የተወሰደው በመጽሐፍ ቅዱሳዊ ታሪክ ውስጥ ከሚታወቀውና ቤተ መቅደሱን በጠላቶቹና በራሱ ላይ አፍርሶ አብሮ ከሞተው ከሳምሶን ታሪክ ነው። እስራኤል ይፋዊ ባልሆነ መልኩ የኒውክሌር ጦር መሳሪያ ባለቤት እንደሆነች ቢታወቅም እስካሁን በይፋ አላመነችም። ይኸው ስትራቴጂ ሀገሪቱ በወታደራዊ ኃይል የማትወጣው የህልውና አደጋ ሲጋረጥባት የመጨረሻውን የጥፋት አማራጭ አድርጋ የምትጠቀመው የኒውክሌር እርምጃ ነው። እኛ ከተደመሰስን ጠላቶቻችንም አብረው ይደመሰሳሉ የሚል መልእክት ለማስተላለፍ የተቃኘም ጭምር ነው። የኢራን ምላሽ ሀገሪቱ ከኢራቅ ጋር ያደረገችውን የ8 ዓመት ጦርነትና ለዓመታት ይጣለባትን ማዕቀብ ተቋቁማ ማለፏን የሚያስታውስ ነው። ኢራን አመድ መሆኑን አንፈራም ማለቷ የእስራኤል የኒውክሌር ማስፈራራት እሷ ላይ የሚፈጥረው የስነ ልቦና ጫና እንደሌለና ማንኛውንም አይነት ግጭት ለመጋፈጥ ዝግጁ መሆኗን ለማሳየት የተደረገ ስትራቴጂካዊ ምላሽ ነው። በሁለቱ ሀገራት መካከል ያለው ግጭት ወደ ኒውክሌር ደረጃ የሚያድግ ከሆነ በመካከለኛው ምስራቅ ብቻ ሳይሆን በዓለም አቀፍ ኢኮኖሚ፣ የነዳጅ አቅርቦትና ጂኦፖለቲካ ላይ ሊታሰብ የማይችል ውድመትን ያመጣል። እንዲህ ያሉ የጽኑ አቋም መግለጫዎች የሰላም ንግግሮችንና የዲፕሎማሲያዊ መፍትሄዎችን በሮች የሚዘጉ በመሆናቸው የቀጠናውን አለመረጋጋት ያባብሱታል ተብሎ ይጠበቃል። ይህ የቃላት ልውውጥ በሁለቱ ሀገራት መካከል ያለው ፍጥጫ እርስ በእርስ የተረጋገጠ ጥፋት ወደሚባለው አደገኛ ደረጃ እየተቃረበ መሆኑን ያሳያል። የዓለም አቀፉ ማህበረሰብና የተባበሩት መንግስታት ድርጅት ሁኔታውን ወደ መደበኛ የዲፕሎማሲ መስመር ለመመለስ አጣዳፊ ጣልቃ ገብነት እንዲያደርጉ ትልቅ ጥሪ የሚያቀርብ ክስተት ነው።
በተጨማሪም በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና በኢራን የውጭ ጉዳይ ሚኒስትር መካከል የተደረገው ከፍተኛ የቃላት ውዝግብ በመካከለኛው ምስራቅ ያለውን የፖለቲካና ዲፕሎማሲያዊ ውጥረት ወደ አዲስ ምዕራፍ አሸጋግሮታል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ የኢራን መንግስት በሀገሪቱ ውስጥ የተነሱ ተቃዋሚዎችንና ሰልፈኞችን በኃይል በመጨቆንና በመግደል ዓለም አቀፍ የሰብአዊ መብት ሕጎችን ጥሷል ሲሉ ከባድ ወቀሳ ሰንዝረዋል። ኔታንያሁ አክለውም የቴህራን አስተዳደር በገዛ ዜጎቹ ላይ የሚፈጽመው ጭቆናና ቀጠናዊ ሁከት ዓለም አቀፍ ተጠያቂነት የሚያስከትል ነው ብለዋል። ለዚህ የእስራኤል ጠቅላይ ሚኒስትር ክስ አፋጣኝ ምላሽ የሰጡት የኢራን የውጭ ጉዳይ ሚኒስትር በበኩላቸው የኔታንያሁ አስተዳደር የሰብአዊ መብት ተሟጋች ሆኖ ለመቅረብ የሚያስችል የሞራል የበላይነት የለውም ሲሉ አጥብቀው ተቃውመዋል። የኢራን የውጭ ጉዳይ ሚኒስትር በሰጡት አጸፋዊ ምላሽ በእስራኤል የአየር ድብደባ ምክንያት በጋዛ ያለቁትን ከ70 ሺህ በላይ ህፃናት ጉዳይስ ማን ያንሳው? በሺዎች የሚቆጠሩ ንጹሃንን የጨረሰ አስተዳደር ስለ ዓለም አቀፍ ህግ ሊያስተምረን አይችሉም ሲሉ ወቀሳውን ወደ ቴል አቪቭ መልሰውታል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ ያስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩም።